የሚገርምሽ ከሆነ ላጎረስ ነው እሺ አራግርስ ካለ አፍታን ነው አይቼ ካላቀም ተቃልኩ አይደለ አላቀም በጣም እኔን እንደሚፈልግ ሰው ሆነሽ እያወራሽ ነበር አይደል? ነበረ አለፈ። ምክንያቱም እንደዛ ማድረግ ባንቴ እንደዚህ የሚቆርጠለሽ ነገር ነው አይደል? ኦኬ ከኔ ራሽ ትጎራረሻለሽ። ተቀጣላ ጀማል ምን ነው ሻሪዲ ለስነ ስርዓት አናገርኩኝ ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ያው ሰላም ነኝ። በሰሙን እያያችሁ ነው የሚፈጠረውን ነገር እና እኔም በትዕግስት ብዙ ነገራቶችን ጠብቄ አሁን ደግሞ ትዕግስት ያለቀበት ታይም ላይ ደርሻለሁ ማለት እንዲህ ነው። እኔ በቃ ምንም እያወራሁ አይደለም፣ ገብታችኋል። ማድረግ ያሉብኝ ነገሮች ነበሩ። በጣም ብዙ ሰዎች በቃ ይበቃሻል፣ ታየው ከዚህ በላይ ያለችው ነበር። ግን ደግሞ እኔ ማሚ እያለች እንደዚህ ነገር ማድረግ አልፈለኩም እንጂ ወይ ቤቱን ጥሎ መውጣት የሆነ ነገር ምናምን አላቃተኝም። ግን ደግሞ ሁሉም ነገር አልፏል። አሁን ላይ ማስተካከል ያለብኝ ነገር አለ። እሱም ደግሞ የናቲን ጉዳይ ነው። ኢቭን እስከዛሬ እኔ እና እሱ ብቻችንን ተገናኝተን ማውራት አልቻልኩኝም በተፈጠረው በአንዳንድ ነገሮች ነው። ያው እንደምታውቁት ነው አይደለም? እንደዚህ ነው ብዬ መናገር አይጠበቅብኝም። ለምን አይታችሁታል። እሱን የማገኝበት ሁኔታ አልተመቻቸልኝም። ዛሬ ግን እንዴት ማመቻችቼ ማለት ችላ ማለት አልፈለግኩም። ምክንያቱም እንዴት ለበላችሁ እኔ አሁን ናቲን ከህይወቴ ውጣ ብዬ ላስወጣው የምችለው ሰው አይደለም። ማለት እንደዚህ ስላችሁ እኔ ከሱ ጋር በፍቅር ቀጥላለሁ ወይ አብሬ እሆናለሁ እያልኩኝ አይደለም። እንዴት ላስረዳችሁ? ከናቲ ጋር ሪሌሽንሺፕ ውስጥ ነበርኩ። ያ ነገር ደግሞ ያለፈ ነገር ነው። ግን አሁን ላይ የሚያገናኘን ምን መሰላችሁ ቤተሰብ፣ እኔና ናቲ በብዙ ነገራቶች ተሳስረናል ስላችሁ ፋሚሊ፣ የኔ ፋሚሊ እና የሱ ፋሚሊ ይተዋወቃሉ። ጓደኞቼ ምናምን እና እንዴት ልበላችሁ፣ አንድ ሰው ስታስወጡት የሆነ ታይም ላይ ማግኘታችሁ አይቀርም። አሁን ቤተሰብ የሆነ ነገር ሲኖር መገናኘታችን አይቀርም። በጣም በብዙ ነገር መገናኘታችን አይቀርም። እኔና እሱ ማለት ነው። እና ዛሬ ምን አሰብኩኝ፣ ቤተሰብ ጠርቼው እንደ ኖርማል ገብታችኋል ከሱ ጋር የዛሬ ስንት ዓመት ነው በቃ አይደለ ያለፈ ህይወት ነው። ግን ደግሞ አሁን ተመልሶ መጥቷል። ከዚህ በፊት እንኳን እኔም ፈልጎ አግኝቶኝ ቢሆን ኖሮ ሪሌሽንሺፕ ውስጥ እንደገባሁኝ በቃ በህይወቴ በጣም ብዙ ነገሮች እንደተፈጠረ አዲስ ነገር እንዳለ ነግሮ ነበር። ግን ደግሞ እሱ እኔን ከማግኘት ይልቅ በማይሆን መንገድ መጥቷል። እሱንም አግኝቶት ከሱ ጋር ማይሆን ነገር ውስጥ ገብተናል። እና እኔ ያ ሁሉ ነገር በቃ ይሁን ብዬ ትቻለሁ። አሁን ላይ አንድ ጉዳይ እኔ ከማርፍ ጋር አይደለም ስለሱ ማንሳትም ማውራትም አልፈልግም። በተቻለ መንገድ ከሱ ጋር ያለኝን ነገር የሆነ ንጹህ አድርጎ ከሱ ጋር መቀጠል ነበር ፍላጎቴ። ግን ደግሞ አልቻልኩም። ምንድነው የሚባለው ይሄ ሊሄድ የቀረበን ልብ ማስመለስ አይቻልም። እና እሱ አንዴ መሄድ ፈልጓል ኦልሬዲ እንጂ ብዙ ነገር በቃ አድርጌያለሁ እሱን የኔ ለማድረግ እሱ ከኔ ጋር እንዲሆን አጥፍቻለሁም ብያለሁ፣ ሶሪም ብያለሁ። በጣም ብዙ ነገሮችን አድርጌ ሊሳካልኝ አልቻለምና በቃ ሰው ናችሁ አይደለም የሚደክማችሁ የሚያስጠላችሁ ታይም አለና እኔም ደግሞ እዛ ታይም ላይ ደርሼ አሁን ላይ በስነ ስርዓት ህይወቴን ማስቀጠል ነው የምፈልገው። ያንን ደግሞ መጀመሪያ ማድረግ ያለብኝ ናቲ ማይሆን ነገር እንዲያስብ አልፈልግም። ከኔ ጋር ድጋሚ ተመልሶ አብሮ ይሆናል እኔና እሱ ሪሌሽንሺፕ ውስጥ እንገባለን የሚለው ነገር እንዲያስብ አልፈልግም። በቃ ጀስት በቤተሰብም መገናኘታችን አይቀርም። የሆነ ቦታም ስንሄድ እኔና እሱ ልንገናኝ በቃ እንችላለን። ገብቷችኋል አይደለ? ኢትዮጵያ የሚኖር ከሆነ ተመልሶ ማይሄድ ከሆነ በቃ ያለን አማራጭ እኔ ከሱ ጋር በቃ ማንም ሰው ሳይስማማ ሲቀር ይለያያል አይደለና እኔና እሱም አልተስማማንም። በጣም ብዙ ያልተስማማንባቸው ነገሮች ነበሩ። ያው እሱ ብዙ ነገር እያወራን ያለው እኔ ላንቺ ብዬ ነው የወጣሁት ምናምና ያ ነገር አሁን ላይ እኔ ላይፍ ላይ ምንም ቫልዩ የለውም። ስለዚህ እኔ ዛሬ ቤተሰብ በስነ ስርዓቱ ናቲን ጠርቼው እኔ በቃ አብሬሽ በኖርማል ይቀጥላል ነው የሚል ከሆነ ኦኬ ጀስት በቃ የእግዚአብሔር ሰላምታ እንኳን ያስፈልገናል። ሌላ ነገሩ ቀርቶ እኔ እና እሱ ሰላም እንድንሆን ነው የምፈልገውና ቤተሰብ ዛሬ ጠርቼው በስነ ስርዓት በቃ ከዚህ በፊትም ማድረግ ፈልጌ ነበር። ከዚህ በፊትም ነገሩ ሳይባባስ እሱን ጠርቼ ያለውን ነገር በቃ ባስረዳው ባብራራው በጣም ደስ ይለኝ ነበረ። በማይሆን ጊዜና በማይሆን ሁኔታ መጣ ማለት ነውና እንደዚህ ባይፈጠር ደስ ይለኝ ነበር። ግን ደግሞ አሁን ቢያንስ እንኳን አንድ ነገር ማስተካከል አለብኝ። ምክንያቱም እሱም እኔ ማንም ሰው በእኔ ተነሳ እንዲጎዳ አልፈልግም።
ኢቭን ናቲም ቢሆን ጭምር እኔ ከሱ ጋር አብሬ ሆናለሁ ብሎ ተስፋ እንዲያደርግ አልፈልግም። እኔ ከሱ ጋር መሆን አልችልም። በቃ ማልችልባቸው የራሴ መንገዳቶች አሉ። በዛ ነገር ዛሬ በስነ ስርዓቱ ጠርቼው በቃ የሆነ አንድ ሁለት ከማንም ጋር በአሁኑ መመላለስ አልፈልግም። ከየትኛውም ሰው ጋር መጣላት፣ ግጭት ውስጥ መግባት አልፈልግም። ፍላጎቴ ምንድነው? ከናቲ ጋር ያለኝን ነገር አስተካክላለሁ። ከማርክ ጋር ያለው ነገር ደግሞ መስተካከል አይችልም ስላችሁ የፈለኩትን የአቅሜን ያህል ጥሬ ሞክሬያለሁ። ከዚህ በላይ ምንም ማድረግ የምችል ነገር አይደለም። በግድ የኔ ሁን እያልኩትም የነበረው እስከዛሬ ለምንድነው? ቤተሰብ ይሄ የኔ ጥፋት ነው። በቃ አጥፍቻለሁ። መደበቅ አልነበረብኝም። አጥፍቻለሁኝ። ደግሞ ያጠፋሁትን ያህል ጥፋት ከፍዬለታለሁ። በቃ በጣም ብዙ ነገራቶችን እያለኝ እየተናገረኝም ችዬዋለሁ። ከዚህ በላይ ደግሞ ምንም የሚጸጽተኝም የምቆጭበትም ነገር የለም ከሱ ጋር ባለመሆኔ። በቃ ኢቭን መቆጨትም መጸጸትም ካለበት እሱ ነው እና ከሆን በኋላ ህይወቴን በቃ እንዲህ ሲንግልነት ይናፍቃል። ቤተሰብ የሆነ ሲንግልነት ይናፍቃል። እኔ በቃ እንዴት ልበላችሁ፣ ጭንቀት ነው። ሪሌሽንሽፕ በጣም የጭንቀት መንገድ ነው። አሁን ላይ ሪሌሽንሽፕ ውስጥ ስትገቡ በጣም ማያስማማችሁ ነገር አለውና የሆነ ሰው ካልተረዳችሁ ሪሌሽንሽፕ ድካምና የሆነ በቃ ጭንቀት ነው። እኔ ደግሞ አሁን ላይ መጨናነቅ አልፈልግም። የናቲን ጉዳይ ካስተካከልኩኝ በኋላ በአሪፍ በአዳዲስ ነገሮች ያው እመጣለሁ ብዬ ተስፋ አደርጋለሁ። ልደቴም እየደረሰ ስለሆነ በቃ ምንም አይነት ጭንቀት አልፈልግም። አፋ ማለት ነው የምፈልገው። ምክንያቱም በዚህ በኩል ናቲ ማይሆን ነገር እያለኝ ነው፣ በዚህ በኩል ደግሞ ማርክ ምንም ሊረዳኝ ስላልቻለ እሱን ነገር ምንድነው ባለው ተከድኖ ይብሳል። ምንም እኔ ቢመከር ቢነገር አልገባው ያለ ሰው ስለሆነ ምከራው እምቢ ካለ መከራ ይምከራው ትላለች አያቴ። እሱን ትቼው ብቻ ዛሬ ቤተሰብ ዋና ፖይንት ምንድነው? ናቲን ከዚህ በፊት በጣም ብዙ ነገሮች በህይወታችን ተፈጥሯል። ስለዚህ ያንን ነገር አለመግባባት ነው። ያንን አለመግባባት ደግሞ መፍታት የምችለው ማናገር የምችለው ናቲን ብቻ ነው እና ደውዬለታለሁኝ። የት እንዳለውም ነግሬዋለሁ። ያው እንግዲህ እስከሚመጣ መጣ አለ። ሰላም እግዚአብሔር ይመስገን አለ። ቁጭ በይ አጠገቤም ሆንክ እዛጋም ሆንክ ያው የምናወራው ነገር መሰማት አይቀርም። በመጀመሪያ ባለፈው አናደሽኝ ነበር፣ ግን ምሳ ልጋብዝ ስላልሽኝ በጣም ደስ ብሎኛል። ምሳ ልጋብዝ ሳይሆን ማውራታችን አይቀርም። ላውራክ እፈልጋለሁ። ምክንያቱም እናንተ ኖራ ነው የሚሻለኝ። እኔም እኮ እያልኩሽ ነበር እንደዚህ ተገናኝተን አውርተን አናውቅም። እኔ ዛሬም እንደዚህ ስለጠራሁክ የማይሆን ነገር እንዲሰማክ አልፈልግም፣ ወይም ደግሞ ሌላ ነገር እንድታስብ አልፈልግም። ዛሬ የጠራሁ በቃ ለቁም ነገር ነው። ኢቭን እኔ መጀመሪያ ማርክን ሳታገኘው ከኔ ጋር ያለው ነገር ብጨርስ በጣም ደስ ይለኝ ነበር። ገና ከመጀመሪያው እኔ እኮ ብዙ ነገር የምትላለች አንቺን ለማግኘት አይደል? በቃ እኮ መሞከር ለምን ድምፅሽን አጠፋሽብኝ? መሞከር በቃ ያን ታይም ላይ ይቀልኝ ነበር። በሰው እኮ የመጣሁት እኮ ፈልጌ አይደል? እኔም ባትመጣና አሁን ያለፈው ነገር አልፏል። ባትመጣና እኔ ብታገኘኝ ኖሮ ሪሌሽንሽፕ ውስጥ እንደነበርኩኝ በስነ ስርዓቱ አስረዳክ ነበር። ይሄ ሁሉ ብጥብጥ ውስጥም ህይወቴም በቃ አንዴ ተበጥብጧል። ገብቷል ህይወቴ እኔ አሁን የመጣሁት እናወራለን ቁም ነገር ነው ስላልሽ ቁም ነገር ነው እኮ ያልኩት። ተናድጄ ነው የሄድኩት አይደል? ልንገርህ የተናደድኩኝ ማለት እኔ ዛሬ በቃ በሰላም ነው የጠራሁት። ገብቶሃል አይደለ? በሰላም እኔ እናንተ አውርተን እንድንግባባ ነው። በሰላም አይመስልም። አሁንም እኮ እያልሽኝልሽ ወይ አንተ ልሆን አልችልም የሚመስል ነገር እኮ ነው። ልንገርህ የማይመስል ነገር ነው። ገብቶሃል አይደለ? እኔ አንደኛ ልንገርህ ናቲ፣ እኔ ከአንተ ጋር ያያያዘኝ እኔ እናንተ በፊት ፍቅረኛ ማች መሆናችን አይደለም። ታውቃለህ፣ ፋሚሊዎቻችን ይታወቃሉ፣ ጓደኞቻችን አንድ ሰፈር ነበርን። በጣም ብዙ ነገሮች አሉ። የሚያገባችሁ ነገር የለም። እኔ ያገባችኋል እያልኩኝ አይደለም። የእኔ ፍቅር እንዲይዝሽ ነው ፈልገው። ልንገርህ ያንተ ፍቅር በፊት ያበቃ። ልትረዳኝ ዝግጁ አይደለም። እኔ የበፊቷ ቤዛ አይደለሁም። ልንገርህ እኔ አንተ ጥላት የእርካት ቤዛ አይደለሁም። እኔ በፊት አፈቅር ካለው ስልክ የነበረው አብሬክ ነኝ ብዬ አይሜን ብዙ ነገሮች ቃል ገብቼ ልክ ልሆን ይችላለሁ። እኔ ግን ያ ቤዛ አይደለም። እንድታቆም የምፈልገው እኔ ማቀሽ ደግሞ ያቺኛው ቤዛ እንደሆንሽ ነው። እኔ አሁን አልተግባባንም። ላስረዳክ በቃ አንዴ አዳምጠኝና ላስረዳክ። ያ ነገር እያለ በቃ ገብቷል አይደል? እኔ ውስጤ ለአንተ ምንም አይነት ፍቅር የለም። ኢቨን ሰላም እንድንወርድ እያደረኩ ሰላም እንዲፈጠር እኔ ዛሬ ጠራው የሆነ ታይም ላይ በአጋጣሚ መገናኘታችን አይቀርም። እኔ አሁን እሱ እንድትኛ አይደለም የምፈልገው። ባለፈው ተናድጄ የሄድኩት እርግጥ ነው፣ እውነት ነው። በጣም የሚያናድድ ነገርም ነው የሰራሽው። ግን አሁን ላይ እኔ አሁንም ቁም ነገር እናውራ ስትይኝ ልትይኝ የመሰለኝ ማርክ ኦልሬዲ በቃ ከህይወትሽ እንደወጣ ቃለሁ። አልወጣም እንዴ?
ከህይወቴ ወጥቷል። እሱ ከህይወቴ ወጣ ማለት አንተ በህይወቴ ትገባልክ ማለት አይደለም። ያንን ነገር ያለኔ ታዲያ ማን ሊገባ ይችላል? ማንም ሰው ማለት ከወንድ መኖር ይችላል። ገብቷል? ግዴታ እኔ ከሆነ ሰው ጋር ስለተለያየው የሆነ ሰው ወደ ህይወቴ መግባት አለበት አይደለም። እሱ ነገር በቃ ማድረግ እንፈልገው ነው። ይቅርታ ጠይቄያለሁ። ከልቤ ነው ይቅርታ የሚያውቅ እንደ አዲስ መጀመር ነው ፈልገው። ለምንድን ነው ማሰሚኛ? እሺ ናቲ ልንገርህ፣ አንዳንዴ በይቅርታ ይቅርታ አደርግልካለሁ፣ ግን ደግሞ ይቅርታ ስላደረግኩልክ እኔ እናንተ አብረን እንመልሳለን ማለት አይደለም። ያንን ነገር እያወቅህ የአንድ ሰው ብቻ ፍላጎት ነው። እኔ ዛሬ የጠሮክ ለምን እንደሆነ ታውቃለህ አይደል? እንደዚህ መጨቃጨቅ እኔ ህይወቴ በጭቅጭቅ እየተሞላ ነው ያለው። በቃ ቢያንስ አልፏል። በቃ ባለፈው ማይሆን ስራ ሰርተሻል። ተናድጄ ነው ማይሆን ስራ የሰራኸው አንተ። እሺ ህይወትሽ ወጥቷል አይደል? ይውጣ። እሱ እኮ ወጥቷል። ሲጀመር የሚሆን እሱ አልነበረም። ስለሱ ማውራት አልፈልግም። እሺ ስለሱ ማውራት አልፈልግም። ዛሬም ስለሱ ላወራክ አይደለም የጠራው። ገብቷል አይደለ? ማንሳት የማልፈልገው ስም አታንሳ ከሆነ አብረሽኝ እንድትሆኝ እንፈልጋለን። እኔ ዛሬ እኮ ላወራ የፈለግኩት ስለኔና ስለአንተ ስለ በፊት ነገር ሆኖ ያ ነገር አልፏል። ሶ አሁን ህይወቴ ላይ ምንም አይነት ነገር ጀምረው ነው እያልኩሽ ያለሁት። እኔ ደግሞ ናቲ ለምንድነው የማትረዳኝ እኮ? እሺ ሶ ይቅርታንም ተቀብዬ ካልኩ እሺ፣ ግን በቃ የሆነ ተገላቢጦሽ እያረክብኝ ነው። በቃ እንደ አዲስ እንጀምረው። ስንት ነገር እንዳላሳለፈ ነው እንደዚህ መሆኑ። መጀመር ቀላል ነው። ባንዴ ያ ሁሉ ያሳለፍኳቸውን ነገሮች ረስቼ ካንተ ጋር መጀመር ለኔ ቀላል ነው። እወድሻለሁ እያልኩሽ እኮ አንቺም እንደምትወጂኝ አውቃለሁ። ለምን ማንጀምርበት ምክንያት ምንድን ነው? አንተ ያለኝ ፍቅር በፊት የጠፋ ፍቅር ነው። ካንተ በኋላ ሌላ ሰው ፍቅሬ ነበር፣ ያን ፍቅር ጠርቷል። ሶ አሁን ላይ ሲንግል መሆንና ብቻዬን መሆን ነው የምፈልገው። የትኛውንም ወንድ አልፈልግም። እኔ እያለሁልሽ ለምን ሲገል ነው? ወይኔ ጌታ ሆይ በጣም ባህሪ ተለውጣል። የእውነት እኔ የማውቀውነት እየሆንክ አይደለም። ለምንድን ነው እንደዚህ የምትሆነው? ሁላ ነገር እኮ እንዲፈጠር ማድረግ ነው። እኔ አንድ ነገር ቢያንስ እሺ ትወደኛለህ፣ አንድ ነገር ልጠይቅህ፣ ልለምንህ። ገብቶሃል አይደል? ቢያንስ አንድ ነገር በህይወቴ ውስጥ መተህ እንድትረብሽው ህይወቴን አልፈልግም። እኔ ካንተ ጋር ጓደኛ መሆን እችላለሁ። እኔ መረብሽ አይደለም ማሻሻል ነው ፈልገው። የወደፊት ህይወታችንን በስነ ስርዓት እንገባው። ናቲ ጓደኛክ መሆን እችላለሁ። ያንን ደግሞ እንድትሆኝ አልፈልግም ማለት እንደሱ እኮ ማለት ነው። ልንገርህ፣ እንደሱ ከሆነ እኔ ናቲ በህይወቴ ድጋሚ ባትመለስ ጓደኛክን ባሉ ምንም ነገር ባልሆንኩ በጣም ደስ ይለኛል። ግን ደግሞ የሚያገናኙ በጣም ብዙ ነገሮች ስለሚኖሩ ቢያንስ ጀስት ፍሬንድ መሆን እንችላለን። እኔ የነሱ ነገር እንዲይዝሽ አልፈልግም። አሁንም እየለመንኩሽ ነው፣ እባክሽን ከእንደ አዲስ እንጀምር። ይቅርታ እኔ ዛሬ የጠራሁህ እስከ ዛሬ አላገኘሁም። አይሆንሽም። ተገናኝተን እንደሚሆንሽ እኮ ታውቂያለሽ። ስለሱ ማንሳት እኮ አይጠበቅብንም። እኔ ስለሱ ላነሳም አይደለም። የሚሆንሽ ሰው አይደለም። ወደፊትም እንደማይሆንሽ እያወቅሽበት ነው ገባሽ። በፊትም እንደምትወጂኝ እኮ አውቃለሁ። በፊት አልካድኩም። በፊት ነው። አሁንም ትወጂኛለሽ ናት። በቃ ልንግባባ አልቻለም። እኔ ለዚህ አልነበረም የጠሩት። በቃ አሁን ብንለያይ ይሻላል መሰለኝ። ወይ እኔ ልሂድ ወይ አንተ መሄድ ነው ያለብን። በቃ ምክንያቱም እየተግባባው አይደለም። እኔ እንደምፈልገው እየተረዳኸኝ አይደለም ናቲ። በቃ እኔ ከዚህ በላይ ልታገስህም አልችልም። እኔ አንተን ማናገር ሁላ ኢቨን ጥፋት እንደሆነብኝ በቃ እንዳስብ እያደረከኝ ነው። ጥፋት ነው አንተ ማግኘት ጥፋት ነው እኮ ጥፋት እንዳልሆነ ስማ። ጥፋት አይደለም የምትለኝ ከሆነ ማለት ነው በስነ ስርዓቱ እንደምፈልገው እንድንቀጥል ነው የምፈልገው። ገብቶሃል አይደለም? በህይወቴ ድጋሚ እየመጣክ እንዲበጠብጠኝ አልፈልግም። ለማድረግ ያቅጥሻል። እኔ እንደምልሽ ለምሮ ማድረግ የሚያቅጥሽ እያየሽ ነው። እኔ በሰላም እንድናወራ ነው የምፈልገው። ሌላ ነገር ውስጥ መግባት አልፈልግም። ተረዳኝ። ለምን ልትረዳኝ ያቃተህ? ያለፈውን ነገር እኮ እንዳለ ረስቼ እኮ ነው የመጡት አይደል? ሰው ፊት እንደዛ ማድረግ ነበረብሽ? ለምን አዘዝክ? እኔ ስገባ ነበር ያዘዝኩት። እሺ ናቲ፣ እኔ አሁን ምንም ነገርም አልፈልግም። በቃ መጠጣት ምንም ነገርም አልፈልግም። እኔ መጥቶት እኮ የወደፊት ህይወታችንን አውቃለሁ። እንዳጠፋሁ እኮ እርግጥ እኮ ግልጽ የሆነ ነገር ነው። ግን ይቅርታ ጠይቄሽ አይደል እንደ መጣሁት። ይቅርቴን ተቀበይ። ተቀብዬ ካለው ይቅርቴን ከተቀበልሽ አብረሽኝ ለማትሆኝ ጌታ ምግብ ማሰብ እኔ ባኮ የሚያሳየው እኮ እንዴት እንደምሳሳለሽ እኮ ማየሻል። ከኔ ጋር ስትሆኚ እኮ እንዴት እንደምንከባከብሽ ታውቂያለሽ። ምግብ ምናምን በማብላት ነው። ምግብ መብላት ሁላ ተቆልፏል። ምግብ መብላት ሁላ አልፈልግም። እንከባከብሻለሁ እያልኩሽ ነው። እሺ እንክብካቤክ ቴንኪው። እንክብካቤክ ግን እንዲሆን የምፈልገው ጀስት በወንድምነት ነው። በቃ በሌላ ነገር እንድትንከባከበኝ አልፈልግም። እኔ ጨጓሬ ማሪም እየነቀው ነው፣ እየተናደድኩ ነው ያለው። ምን የሚያስመጣው ነገር አለ? እኔ እኮ ልንከባከብሽ እኮ ነው። ወደፊታችንን እናሳምረው እያልኩሽ እኮ ነው። እኔ እኮ ግራ እያጋባኸኝ ነው። ምንድን ነው ግራ በኋላ የሚያጋባው? ተመለሰ እኔ እንደ በፊቱ እንደሆን የምጠብቀው ለምንድን ነው?
እኔ አልገባኸኝም። በጣም ጥያቄ እየሆነብኝ ነው። ለምን አቃተሽ? እኔ ተለውጠሽ እንደሳገኝሽ በጣም ነው የገረመኝ። ልንገርህ፣ በመሀል ሌላ ሰው አፍቅሬ ነበረ። ገብቶሃል አይደለም? እኔ እንደ ድሮ እንድታስበኝ አልፈልግም። ገብቶሃል አይደለም? ድጋሜ ፍቅር ውስጥ አልወድቅም። እኔ ከአንተ ጋር ድጋሜ የማይሆን ነገር ውስጥ ገብቼ ድጋሜ ፍቅር ውስጥ እኔ እሱ ይሆነኛል እያልኩኝ አይደለም። አይሆነኝም፣ ግን አንተ ማትሆነኝም። እንዴትም ሊይዝሽ የማይችል ሰው ነው። በቃ ከእሱ ፍቅር ያዘኝ ብትይ መቼም የማላምንሽ ነገር ልታጨቃጭቀኝ ነው ያለው አይደለም? ምንም ነገር መብላትም አልፈልግም። ስሚ፣ ይህን ብቻ ስሚኝ። ምን እንደታደም አዳምጪኝ፣ እንድታዳምጪኝ ነው። እያየሽኝ ነው። እሺ፣ እንድታዳምጪኝ ነው። እሺ፣ ቀጥል፣ አውራ። አውቃለሁ እንዳጠፋ ብዙ ጊዜም ቆይቻለሁ፣ ግን ያጠፋሽው ድምፅሽን አንቺ ነሽ። እኔ በብዙ መንገድ ልፈልግሽ ለአንተ ልልሽ ሞክሬያለሁ። በቃ ግን የለሽም። በቃ በምን ላግኝሽ? ጓደኞቻችንን አታዋርድ፣ ቤተሰቦቻችንን አታዋርድ። ስላልፈለኩ ቤት አገኘሻለሁ። በዛ ምክንያት እኮ ነው ከማርክ እንትን ብዬ ነው። እሺ፣ ኮምባላ ከሱ ጋር በምንም አይነት ሁኔታ እንድትገናኙ አልፈልግም። ገብቶሃል አይደለ? የሱን ካገኘው እኔ ከሱ ጋር ምን አገናኘው? በቃ እሱን እንዳታገኘው፣ የሱንም ስም መስማት አልፈልግም። በቃ ማድረግ ነው የምፈልገው። እኔ የምፈልገው እኮ እየተናገርኩኝ ነው። ከአንተ ጋር ጓደኛ ማቾች መሆን ነው የምፈልገው። በቃ ፍላጎት ያ ነው። አሁን እንድትጨቃጨቅኝ አልፈልግም። ይቀርባል። እኔ የምፈልገው ቤሊን በቃ እንደ ቤሊን የምፈልገው። እሺ፣ እኔ የምፈልገውን ካደረግልኝ እበላለሁ። አረግልሻለሁ፣ ችግር የለም። እሺ፣ ማርያምን ቃል ግባልኝ። አረግልሻለሁ እኮ ፕሮሚስ በቃ እንደ ቤሊን ግባልኝና እበላለሁ። እኔ ምግብ ምንም እበላለሁ፣ ግን እኔ ከአንተ ጋር ደስ ብሎኝ እንደመሆን ነው የምፈልገው። እንሆናለን፣ ችግር የለም። የምርህና እንደ ቤ ነው። እሺ፣ በጣም ተስማምተናል። እንደ ቤ ነው ፈልገው። አሁን ጭቅጭቁ ምናምን ይቅርብንና እንደ ቤ ነው ፈልገው። ፍቅርም ቤት ጓዴ የትዳር የልቤ ሰው ያንቺን እንጃ በኔ ስበኩል ትዝታሽ ልቤን ወረሰው። አረ ፍቅርሽ አይ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነ የሚገርመው እስከሆነ ላደረስ ነው። እሺ፣ አላደርስ ካለ ስለዚህ ነው የጠራኸኝ? ናቲ፣ ምንድን ነው ይህን ነገር ልታሳየኛል? ምንድን ነው ናቲ? ለምንድን ነው ህይወቴ ላይ ድጋሚ የማልፈልገውን ሰው የምታመጣው? ባንዴ ከኔ ስትለያይ ቁርስ፣ እራት፣ ምሳ ምናምን መገባበስ ተጀማመረ። እሱ እኮ አንተ የሚመለከቱ ጉዳይ አይደለም። የሚመለከተኝ ባይሆን ኖሮ ደግሞ አንቺ በህይወቴ ያበላሸሽው ብዙ ነገር እንዳለ ሳስብ በጣም ይቆጨኝ። ናቲ፣ ለምንድን ነው የጠራኸው? ያልገባኝ ነገር ለምንድን ነው የጠራኸው? ለምንድን ነው የጠራኸኝ? ምን እንዲመጣ ያደረግከው ምንድን ነው? እኔ እኮ ነገር ላይ ነበር መጀመሪያ እኮ በቃ ነግረኸኛል አይደል? እኔ ለምን በሰላም እንድኖርበት ለምን አታደርጉኝ? አየሁ በቃ ያየሁትን ነገር እዚህ ጋር ታካትተኝ። እሺ፣ እኔ ከህይወትህ ወጥቻለሁ። እሺ፣ ወጣሽ አይደል? በህይወቴ መጀመሪያውንም አልነበርሽም። እውነቱን ልንገርሽ፣ መጀመሪያም በህይወቴ ስላልነበርሽ ነው ዛሬ እንደዚህ። ቀጣይ ደግሞ እራት ትበላላችሁ፣ ቁርስ በልታችሁ ትለያያላችሁ። እሱ የእሱ ውሳኔና የኔ ውሳኔ ነው። መጋበዙ የእሱ ውሳኔ ነው። እሺ፣ ለምንድን ነው እንደምትወጂው እያወቅሽ ከኔ ጋር ለምንድን ነው የምታስመስይው? አልገባኝም። ስህተት ከአንተ ጋር ያደረገኝ ስህተት ከኔ ጋር ያደረገኝ ስህተት ነው አይደል? እኔ ተለያይቻለሁ። ሰው አሁን ባትበጠበጠን ደስ ይለኛል። ከህይወቴ ተለያይተሻል አይደል? ምንድን ነው የምትፈልጊው? ባይኑ እንደው ነበር የፈለኩት። አሳየኝ። አመሰግናለሁ፣ ከልብ አመሰግናለሁ። ይሄ ከዚህም የባሰ ነገር እኮ አሳይተኸኛል። ምንም የቀረኝ ነገር እኮ የለም። ለምንድን ነው አሁንም ድጋሚ እንደዚህ የምታደርገው? አልገባኝም። ምንድን ነው የሚቆርጥልኝ? ከዚህ በኋላ እሷ ያንተ አይደለችም የኔ ነች። አመለገባ አይደለ? ያንተ አይደለችም የኔ ነች። በጣም አመሰግናለሁ። ትክክለኛ ማንነቷን እያሳየኝ ስለሆነም አመሰግናለሁ። ምክንያቱም ትላንት አበባ ይዘህላት መጣ፣ ዛሬ ቁርስ ጋበዝካት። ነገር ትወደኛለች። መጀመሪያም እኮ ብዬ ነበር የኔ ነበረች፣ ወደፊትም የኔ ነች። እኔ ትውደድህም አትውደድህ ምንም የሚመለከተኝ ነገር የለም። አንደኛ ከህይወቴ አስወጥታል። ለምንድን ነው ቀጥታ እዚህ እንደመጣ ያደረከው? ምን እንድረዳልሽ ፈልጌ ነው? ምን ልረዳልሽ ፈልጌሽ ነው? ለምን ይዘው መጣ?
ምን እንዳደረግ ፈልገሽ ነው? አንድ ላይ ተባብራችሁ መጥራታችሁ ነው። እኔ ልንገርህ እኔ እዚህ መሆኑን ባውቅ ኖሮ አልመጣም ነበር። እኔ እሱን ብቻ ነበር የፈለኩት። ለምን እንደጠራህ አላውቅም። እሱማ ነገረኝ እኮ ያ ነገር ስህተት ቀጥራኛለች፣ ዛሬ ቀጥራኛለች ልንገናኝ ነው ሲለኝ እኔ አላመንኩም ነበር። ግን ትክክለኛ ማንነትሽን ስላሳየሽኝ በጣም አመሰግናለሁ። አሁን አንድና አንድ ነገር መፈልገው ያቆራረጥሽኝን ነገር ትቀጥይዋለሽ። ከቻልክ ላወራህም አልፈልግም። ይኸውልሽ እኔም አላወራሽም። ስለዚህ ሂድልን። እኔ አላውቅም ሲጀመር ለምንድን ነው በህይወት የምትጫወቺው እንደዚህ? ለምንድን ነው የምትጫወቺው? አንዴ እንደሚፈልግ ሰው የምትሆኚው፣ አንዴ እንዳውሬ እንዴት ነው የምትቀያየሪ? ማነህ? አላውቅም ናቲ፣ እኔ አላውቀውም። ማን ነው? እኔ እንጃ። እኔ አላውቅም። ይሄን ፊት አይቼ አላውቅም ነው ይመስለኛል። አስኪዳው አላውቅም። አባት ተመሳሳይብህ ከሆነ ሌላ ሰው ፈልግ። እኔን አታውቀኝም። እሺ ለምንድን ነው የባለጌ ስርዓት? አላውቅም። ይቅርታ። ለምንድን ነው እንደዚህ ጋር ከማላውቀው ሰው ጋር እንደዚህ ማውራት አልችልም። እና አስኪዳው እኔ አይቼም አላውቅም። ይገርማል። ችግር የለውም። አንተ ስላልከኝም አይደለም እኔ ከህይወቷ ነው። ናቲ ተው በቃ ቁጭ በለው እና እኮ እንዳልተፈጠረና ቁጭ በለው። አንቺ አቆራረጥሽኝን አንቺ አቆራረጥሽውን ትቀጥይዋለሽ። እሺ ናቲ ለምንድን ነው ቁጭ ብለን የማንበለው? ገበታ ታውቃለህ። ስለኔ እንደተነሳ ናቲ እኔ የምትሰማኝ ከሆነ ቁጭ በል አንዴ። ይኸውልሽ አንድ ነገር ልንገርሽ፣ ቁጭ በል ናቲ። ከአንቺ ህይወት እንደወጣሁት ከኔም ህይወት ትወጫታለሽ። ቆየሁ እኮ ከወጣሁ። ይኸውልሽ ስትወጪ ደግሞ አበላሽተሽ የወጣሽው ነገር አለ። ከሞት ነገር የለም። እንደዚህ ተገግተህ እንድትወራት አልፈልግም። በክብር ለምን አትወጣት? እሺ ወጥቻለሁ። ነገር ግን ይኸውልሽ እኔና አንቺ በሰላም ስርዓት እንድንኖር አትፈልጊ? በሰላም እንድትኖሪ አትፈልጊ? ጭራሽ ትጎራረሽልኛለሽ። ና ብላ ናቲ። ማን ሰው አለ እንዳጠገባችን? ጭራሽ ትጎራረሻለሽ። ተቀፈራ ጀማል ምን ነው ምሳሬ? በስነ ስርዓት አናግሪኝ። እኔ እንደዚህ እንድትጠጪ አይደለም የምፈልገው። እያናገርኩሽ ሰው አላውቅም ማለት አይደለ? ሰው ከማላውቀው ሰው ጋር ይሄን ያህል ማውራት አልፈልግም። እና ከቻልክ ከሰው ጋር ተመሳሳይ ከሆነብህ እንትን አድርግ። አንቺ እኔ ከህይወትሽ እንደዚህ በቀላሉ እንደወጣው አንቺም ከህይወቴ እንድትወጪ የምፈልግበት አንደኛ ይወጣ። አላውቅም። ማነክ? እስቲ እንተዋወቅ። ስምክ ማን ነው? አይቼ ካላውቅም በቃ አልኩ አይደለ? አላውቅም። በጣም እኔን እንደሚፈልግ ሰው ሆነሽ እያወራሽ ነበር አይደል? ነበረ አለፈ። ምክንያቱም እንደዛ ማድረጌ እንደዚህ የሚቆርጠላሽ ነገር ነው አይደል? ኦኬ ከኔ ጋር ከናቲ ጋር መሆንሽ ለምንድን ነው እኔን አንደኛ አላውቅህም እያልኩ አይደለ? ከማታውቀው ሰው ጋር ክፉ አድርገሽኝ የመጣሽው ያ ሁሉ ነገር ያተፈሽ ነው። እናቴን ይዘሽ መተሽ እኔን ክፉ አስፋልሽኝ አይደል? እንኳን ደስ አለሽ። መልካም ነገር ላደርግልክ ነበር እሱ አልገባህም። እሺ መልካም ነገር አሁንም እንድታረግልኝ ፈልጋለሁ። አላውቅህም እያልኩ እኮ ነው። አላውቅህም። ልቀቂኝ። ስነ ስርዓት ይለኝ ነው ያማን እንዴ? ምን እያደረግክ ነው? አላውቅህም። በቃ ምንድን ነው የምትረብሽ? አላውቅህም። በቃ ገፋን አይደለም ባላ ሲጀመር ቤዛ የምትባል ሰው አታውቅም። እኔም አላውቅህም። እንደዚህ መተህ በድፍረት እኔ መናገር አልችልም። ህይወት የለክም። ስለ ህይወት ደግሞ እንዳለኝ በደንብ አድርጌ ያሳይሻለሁ። ሞት ከመስሎሽ የሆነ ነገር በዚህ አንተ ነህ ሰብሬ ጣልከኝ። ግን ኦሜ እንደዚህ ደስተኛ ሆኜ ዘንጬ ስታይኝ ተንገበገብኩ። በራሴ ኦሜ ያሳየሁት ምን ተንገበገብክ? እንደዛ አልፈልግሽም ስትለኝ ነበር አይደል? ሶ መሬቱን ፈረሱ ያንተው ነው። መሄድ ትችላለህ። ይኸውልሽ እሄድልሻለሁ። ያቆራረጥሽውን ነገር እንድታስተካክል ልቀቀው።